ሀቡዬ ኤኒዌይ ተረጋጊ እህታለም። ዋናው ጣሪያውን ፒላሩን አይገጣሽዋል። ከዚህ በኋላ የሚደንቅሽ ነገር የለም ብዬ አስባለሁ። ዞሮ ዞሮ እኛ ሳይመንን እንወደዋለን። ሙሉ ቤተሰቦችሽን የባልሽንም ትህትና በእጁን በልተን ተስተናግደን ያላችሁንም ነገር በቅርበት የምናውቅ ሰዎች መመስከር አለብን። ፋሚሊና ስራ ይለያያል። አታክ ማድረግ ከፈለጋችሁ ያው ፎከስ ማድረግ ያለባችሁ እዛ ስራውን የሚሰራ ሰው ላይ እንጂ ቤተሰቡ ላይ ባይሆን ጥሩ ነው። ሌሎቻችንም ደግሞ እንደዚህ አይነት ነገር ስናይ አይ ቲንክ ወጥተን ይህንን መቃወም እንዳለብን እናስባለን። ብዙ የምትወዷት ልጆች እንዳላችሁ በሚሊዮኖች የምትቆጠሩ እንዳላችሁ እናውቃለን። ይህንን ነገር ያው ከጎኗ መሆናችንን ደግሞ እያረጋገጠን መድረግ ያለብንን ነገር እንትን እንላለን። ዛሬም ነገም አረብ ሀገር ላለ ችግር እናንተ እርስ በርስ ስትያያዙ እንጂ ዳር ቆመው የሚያወሩት አይደሉም የሚጠቅሟችሁ። ራሳችሁ ጠንክሩ። እነዚህ ችግሮች እስካልተቀረፉ ድረስ ወደኋላ የምንልበት ነገር ምንም የለም። አቡ በርቺ እህቴ፣ ሁላችንም እንበረታለን። ቴንኪዩ። አመሰግናለሁ። እህት አለም በጣም አመሰግናለሁ ወንድሜ። አመሰግናለሁ። ፈጣሪ አክብርልኝ። አይ ሪም አይ የሰው ልጅ እኮ ራሱ ላይ ካልደረሰ ሪምን ከዚህ በፊት ላይቭ ላይ አንድ ያልቅሳ እንዴት ላይቭ ላይ ታለቅሻለሽ ብዬ ተቆጥቻታለሁ። እንዴት ለጠላት ሽንባሽን ታሳያለሽ ብዬ ተቆጥቻታለሁ። የሰው ልጅ ሊቆጣጠረው የማይችለው ነገር አለ። ሊቆጣጠረው የማይችለው ነገር አለ። በጣም ተቋርጫለሁ አለሁ አለሻውዬ። በቃ እንዳያምሽ በእናትሽ ፕሊስ። በቃ ደግሞ እኮ እንደዚህ ስሜታዊ ሆናለሁ ብዬ አላሰብኩም ነበር። በጣም አልቅሼ ለፈጣሪ ነግሬው፣ አንተ ፍረድ፣ ካልፈረድክ ግን በቃ የለክም ማለት ነው ብዬ ነግሬው ነበረ። ለፈጣሪ ነግሬው ትቼው ነበረ። ግን ይህን ነገር ዓለም ማወቅ አለበት። የምር ከኔ አልፎ እኔ ስወገር ምንም አላልኩም። ከኔ አልፎ ልጄ ላይ የተደረገውን ነገር ዓለም ማወቅ አለበት። ምንም በማያውቀው መልአኩ ንጹሕ ልጄ ፎቶ ተለጥፎ ተሰድቧል። ይህን ዓለም ማወቅ አለበት። ዓለም የእነዚህን ሰዎች ስራ ማወቅ አለበት። እነሱ ማንን ነው የሚወክሉት? የሚወክሉት ማህበረሰብ ካለ ያ ማህበረሰብ ይህንን ነው የሚያስተምራቸው። የሰውን ልጅ መስደብ ነው የሚያስተምራቸው። ይህንን የዓለም ሕዝብ ማወቅ አለበት። በአረብኛና በእንግሊዝኛም ሁላ ተርጉሜ አቀርባለሁ። ህፃን ልጅን እንዴት እንደሚያደርጉ ፎቶ ለጥፈው እንዴት እንደሚሳደቡ በተፈጥሮ ፈጣሪ በፈጠረው ይህን ለዓለም አሳውቃለሁ። ይህ ኃላፊነት አለብኝ ለዓለም የማሳወቅ። ካለበለዚያ ልጄን እንደካድኩት ነው። ለልጄ ድምፅ አልሆንኩትም። ለሰው ለማላውቀው ሰው ድምፅ መሆን ሴትዮ ለልጄ ድምፅ አልሆንኩም ማለት ነው። ልጄ ተጠቅቶ ዝም አልኩ ማለት ነው። ልጄን ካድኩ ማለት ነው ዝም ካልኩኝ ይህንን ጉዳይ። አቡዬ በጣም እኔም ልውጣ። በጣም እንደምንወድሽ ታውቂያለሽ፣ በጣም እንደምናከብርሽ ታውቂያለሽ። ከጎንሽ እንደ ትህትናው በጣም የምደነቅበት ሰው፣ ለአንቺ ያለውን ክብር፣ ለቤቱ ያለውን ክብር ያየንበት ነገር ስለሆነ ያው ያንን ነገር እንትን ለማድረግ የሚያደርጉት ሁኔታ ነው። አሁን መሄድ ያለብንን ነገሮች የቀደሙን ማይቸዋለሁ። ቪዲዮንም እዚህም ሲፖስት ሲጽፍ የነበረውም እኔም ስቶሪ ላይ አድርጌዋለሁ እኮ ተስፍዬ። እኔ በህይወቴ ምንም አይነት ስድብን ስቶሪ ላይ አድርጌ አላውቅም። ባይም ስክሮል ለማድረገው አሁን ግን ይሄን የኢትዮጵያ ሕዝብ እንዲያይልኝ ስለፈለግኩኝ ስቶሪ ላይ አድርጌዋለሁ። አሁን ላይቬን ዘግቼ ስወጣ ደግሞ ፖስት አደርገዋለሁ ለታሪክ እንዲቀመጥ ስለምፈልግ። ተረጋጊ፣ ስሜትሽን እንትን አድርጊ። አሁን ተረጋግቻለሁ ተስፍዬ። ይሄ ነገር ለታሪክ መቀመጥ አለበት። የኢትዮጵያ ሕዝብ እኔ አንድ ኢትዮጵያዊታቸው ላይ የደረሰውን ነገር ከራሴ አልፎ በልጄ ላይ በንጹህ ልጄ ላይ የተወረወረውን ድንጋይ ህዝብ እንዲያይልኝ እፈልጋለሁ። እኔ ህዝብን አይደል ማገለግለው? እኔ የህዝብ ልጅ አይደለሁ? ስለዚህ ህዝብ እንዲያይልኝ ፖስት አደርገዋለሁ። እናቴ ትሙት ፖስት አደርገዋለሁ። እንዲቀመጥ ስለምፈልግ ነው። ለምን ከ24 ሰዓት በኋላ ይጠፋል። ስቶሪ ላይ ፖስት ነው የማደርገው። ህዝቤ የማገለግለው ህዝብ የህዝብ ልጅ ነሽ የምትሉኝ ህዝብና የማገለግለው ህዝቡ እንዲያይልኝ እፈልጋለሁ። የተደረገብኝ ልጄ ላይ የተደረገው አይዞን፣ በቃ በርቺ፣ አለን ከጎንሽ። የአንቺ ስሜት አንቺን የሚረብሽ ስሜት እኛም የሚረብሽ ነው። አንቺ ስታዝኒ እኛም የዛ ስሜት ነው የሚሰማ። ስትስቂ ነው የምንፈልገው። ምክንያቱም ለብዙዎቹ እየተረፍሽ ጀግና ሰርተሽ ያሳየሽን እህት ነሽና
አይዞን አለን ከጎንሽ። ሌሎችም እስቲ እየገቡ ደግሞ ሀሳብ ቦታ ማለያዝ ከቻልሽ እንደው ብታርፊ ደስ ይለኛል። እንደ ሀሳብ ብታርፊ በማህበራዊ ሚዲያ ላይ እና ይሄን ስሜቶችሽንም ደግሞ መጠንከርሽን ነው ማየት ያለባቸው። አሁን ቅድም እንደተናገርሽው በቃ አንዴ ተሰምቶኛል ከዛ ወጥቶልኛል የሚለውን ማየት ነገር ነገ ተነገ ወዲያ የፈለጉትን የሚያደርግ ያንቺን ስስ ብልት ነበር የሚፈለጉ በምንድን ነው እሷን አታክ የምናደርጋት የሚለውን ነገር ነበር ሲፈልጉ የነበሩት። አሁን አገኙት። ከዚህ በኋላ ደግሞ የሚሆነውን ነገር አንቺ በአንቺ ጥንካሬ ማየት እንፈልጋለን እና አቡዬ አይዞሽ፣ አለን ከጎንሽ ኤኒታይም በምንም ሁኔታ ውስጥ አለን ካንቺ። መልካም ቀን ይሁንላችሁ። እሺ ተስፍዬ በጣም አመሰግናለሁ። እንዴት ነሽ? አታልቅሽ የኔ እናት አታልቅሽ። አንቺ ጠንካራ ሰው እኮ ነሽ። አንቺ አይረን ውመን ነሽ። አንቺ ታውቂያለሽ አይደለ? አሁን ምንድነው ደካማ ጎንሽን ይሄን ስላዩ ነው በዚህ ሊሰብሩሽ የፈለጉት የኔ እናት። ስለዚህ እንደዚህ መሆን የለብሽም። እነዚህ ደግሞ ማንነት የላቸውም ታውቂያለሽ። ፊታቸው አይታይ ምናቸው አይታይ። እኔ ከየትኛው እንትንም እንደወጡ አይገባኝም እውነት ለመናገር። ስለዚህ እንደዚህ መሆን አይጠበቅብሽም። አንቺን ማስለቀስ ነበር የሚፈልጉት። ያው ተሳካላችሁ። አዎ ግን በቃ ከዚህ በኋላ እኮ ስስ ጎን የሚባል ነገር የለኝም። ተሰበረ ስስ ጎን ለመጀመሪያ ጊዜ ነው የሚያምሽ። ከዛ በኋላ ምን ትባልሽ? ሁላችንም ይሄ ነገር መቃወም አለብን። ለምን ታውቂያለሽ አቡዬ፣ ብዙ ጊዜ ተለመደ። አንዳንድ ሰዎች እንደዚህ እየሰደቡ እነሱ አልሰበር ሲሏቸው በደካማ ጎናቸው እየመጡ ሰዎችን ለማሸማቀቅ ይሞክራሉ። አሁን ይሄን ነገር ፈጣሪ በፈቅዶ ባረገው ነገር አንቺ እኮ ጠንካራ ሴት እኮ ነሽ ታውቂያለሽ አይደለ? ብዙ ሰዎች እንደዚህ አይነት ችግር ሲደርስባቸው ይደበቃሉ፣ ለሰዎች አይናገሩም። ይሄ እኮ አንቺ ፈቅደሽ እኮ ነው የተናገርሽው። አንቺ ወደሽ ባረግሽው ነገር እንዴት ነው ሰውን ለማሸማቀቅ የሚሞክሩት? ፈጣሪን ሳይፈሩም ወይ? እኔ በጣም ነው የሚገርመኝ። እግዚአብሔርን አይፈሩም ወይ? እውነት እነሱ ተደብቀዋል፣ ከሰው ተደብቀዋል፣ ግን ፈጣሪ ያያቸዋል። ገባሽ? እነሱ በማክስ በምናምን ተደብቀው ነው የሚያወሩት፣ ግን ፈጣሪ ያያቸዋል። ይሄ ልጅ ወዶ ፈቅዶ አይደለም እንደዚህ ችግር የፈጠረበት። አንቺ ደግሞ ጠንካራ እናት ስለሆንሽ ልጅሽን እንዲሰማ እንዲናገር ብዙ ነገር አድርገሻል፣ ለብዙዎች አርያ ሆነሻል። ስለዚህ ለነሱ ምንም አይነት ነገር ከዚህ በኋላ ቦታ ልሰጫቸው አይገባም። በቃ አሁን ኦልሬዲ ሊሰሩሽ የፈለጉሽን ፓርት አሳዩሽ አይደል? አሁን ደግሞ ጠንክረሽ ሞር ተሽለሽ መገኘት ነው ያለብሽ የኔ እናትና አታልቅሽ። በጣም ያማል እውነት ለመናገር እኔ ራሱ ተሰምቶኛል። አይደለም አንቺ እናት እኔ ያሉ ልርኳት ገና እንዴ ሰው ፈጣሪን አይፈሩም እንዴ ነው ያስባልኝ። እና አይዞሽ የኔ እናት ሁሉም ከጎንሽ ነው። ይሄን ደግሞ እንደ ኢትዮጵያዊነት ሊወገዝ የሚገባው ተግባር ነው። ብዙ አካል ጉዳተኞችን እንደዚህ ያሸማቀቁ እንኳን አካል ጉዳተኞችን ጤነኛ ሰው የሚያሸማቁ ሰዎች እኮ ናቸው። ይሄ ይገርማል እንዴ! ሰው ፈቅዶ ወዶ አልመጣ ወደዚች ምድር እና በጣም አሳፋሪ ተግባር ነው። ሁላችንም ልንቃወም፣ ሁላችንም ይሄ ነገር ኖ ማለት እኛው ነን። ገባሽ? እኛ ነን ይሄን ነገር ማስቆም የምንችለው። ስለዚህ ኖ ማለት አለብን ብዬ አስባለሁ። የኔ እናትና አንቺ ጠንካራ ሴት ነሽ፣ ለብዙዎች ተስፋ ነሽ። ስለዚህ አታልቅሽ። ማልቀስ ለነገሩ የውስጥሽን ጭንቀትሽን ነው የሚያወጣው። ነው ከአሁን በኋላ እንትን አይሁን፣ አትሰበሪም። ገባሽ? እና ስለዚህ አቡዬ እኛ እንወድሻለን። ብዙ መልካም ሰዎች አሉና በጥቂት ሰዎች እንዳትሸበሪ።